አበደች። ዶክተሩና ባቡሬ በከባዱ ተጣሉ። ቤዛ ደስ አላት። ቤዛ ሊሊን እንደዚህ እንድትሆኝ ነበረ የዘወትር ምኞቴ፣ እናም ተሳክቶልኛል ሊሊ። ከዚህ በኋላ የፈለኩትን ነገር የማድረግ መብቱም ስልጣኑም ሁሉም ነገር አለኝ። እናም ከዚህ በኋላ ሊሊ በራሴ ቁጥጥር ስር ነው የማውልሽ እያለች ቤዛ ዛተችባት። ዶክተሩ ላይ ባቡሬ በከባዱ ጮኸበት። እንዴት እኔ አምኜህና እንደ ወንድሜ እንደ አብሮ አደጌ አይቼህ ለአንተ ትቸል ብሄድ እንዴት እንደዚህ ታደርጋታለህ? ዶክተር ሆን ብለህ አውቀህ ነው ማለት ነው ያሆነ መድኃኒት እየሰጠህ እያሳበርካት ያለው? እስኪ ንገረኝ ታዲያ እኔን አስጠልቶ አንተን የሚያስወድድ ምን አይነት በሽታ ነው? እስኪ ንገረኝ። ጠዋት ደህና አልነበረች እንዴ? እንዴት ነው ታዲያ በአሁኑ ሰዓት በሰከንዶች ልዩነት ውስጥ ተቀይራ ጭራሽ ጥላቶቿንና አንተን ደግሞ ኤላ እያለችህ እንደዚህ የምትጠጋጋ ፍቅረኛዬ ነው ምናምን የምትለው? ዶክተር እባክህን ንገረኝ። ቆይ አላሳዝንህም? እኔ እንደዚህ ስጨነቅ እኔ እኮ አውቄ አይደለም ጥዬሽ ሄድኩ ሊልዬ፣ እናቴን ለማዳን ብዬ ነው። አሁን ደግሞ እናቴ ማዘሯ ወደ ቤት ተመልሳለች። ስለዚህ አንቺም ነይ እንሂድ፣ አሁን ሕክምናሽን በደንብ አድርጊ እንጂ ብሎ ሲላት፣ ምን? ቆይ ደግሞ አንተ ማነው ስምህ እንዴ? አንተስ ማነህ ስትለው፣ እኔማ ባቡሬ እኮ ነኝ። ከዛም ክት ብላ ሳቀች። ቆይ ይሄ ሰውዬ የእኛን ቤት ሊያፈርስ ነው እንዴ የመጣው የላዬ? ስለዚህ አባረው፣ ምንም አልወደድኩትም እያለች ሊልዬ በጣም አብዳና ጨልላ ጨርቋን ጥላ መንገድ ለመንገድ መሄድና ብቻዋን ማውራቱን ቀጠለችበት። አደይ ስቃዩና መከራዋ እንደበዛ ይገኛል፣ እንደቀጠለ ይገኛል። አባቷ ትሰምኛለሽ? አሁን ያ የከተማ ዱርዬ ነው እንዴን የምድርሽ? እኔ አባትሽ እኔ አንቺ አባት በደንብ ጀግናና የንጉስ ልጅ ነው እንጂ የምድርሽ ደግሞ ያንን ፉንጋማ አላስበውም ብሎ ሲላት፣ አባዬ ልክ እንደ ሕፃን ልጅ አታለህ አመጣኸኝ ማለት ነው? ለዛ ነው ማለት ነው ይሄን ያህልስ ከእናቴ ጋር ስጣላ የነበረው? ትሰማኛለህ? አሁን እኮ እንደዛ ጊዜው ሕፃን ልጅ አይደለሁም። አሁን በጣም ትልቅ ሰው ነኝ እና የምወደውንና የማፈቅረውን ሰው ነው የማገባው እንጂ አንተ ያልከኝን አይደለም። ያን ጊዜም ራሱ እንደዛ እንኳ ጩጬ ሁኜ የማልፈልገውን ህይወት አላገባም ብዬ ነው አዲስ አበባ የገባሁት። አሁንም ቢሆን የፈለግከውን ያህል ብትሞክርና ብትታገል ማንም እኔን አደይን ሊያገባኝ አይችልም። ወደድክም ጠላህም ዲቭን ተቀብለህ ሽማግሌ ትቀበላለህ። ካልሆነ ግን እመነኛ አባዬ ለአንዴና ለመጨረሻ ጊዜ ከዚህና እንዲሁም ከቤተሰቦች ርቄ ምንም የማይገኝበት ሀገር ነው የምሄደው ብላ አለች። ታዲያ እኔን እያስፈራራሽ መሆኑ ነው? ጀግንነቱን ካገኘሽው ብትሄጂ ምን አሻኝ? አንድ ወላቆ የሚያኖርሽ ክብርሽንም የሚያስጠብቅ የኔንም ክብር የሚያስጠብቀውን አግብተሽ ብኖሪ አይሻልሽም እንዴ? ደግሞ ያች እናትሽን ለምንድን ነው የምትሰሚያት? እሷስ ማናትና ነው አታገቢም ብላ የምትልሽ? ኧረ አባዬ ተረጋጋ። እናቴን ደግሞ እዚህ ውስጥ ምን አስገባት? እናቴ እንደውም ካንተ በጣም 10 እጥፍ ትሻላለች። እናቴን ደግሞ እንድትናገርብኝ አልፈልግም። ወዲያ አርፈሽ ብትቀመጪ አይሻልሽም እንዴ? ብለው ጥፍንግ አርገው በ3 ትልልቅ ጎረምሳዎች አደይ ታግታ ትገኛለች። ሰላም ሰላም! ውድና የተከበራችሁ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቢሶቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። ማዘሯና ብርሃኔ እስኪ ሂጂና እህትሽን እያት፣ እስካሁን እኮ
መቆየት አይጠበቅባትም ነበር። ብርሃኔ እስኪ ሂጂ ብላ ስትል እሽማዬ ብላ ወጥታ ከሄደች በኋላ እየሮጠች መጣች። እማዬ ጉድ ሆነናል እንዴ! ደግሞ ስለምን ጉድ ነው የምታወሪው? ያንቺ ጉድ እኮ አያልቅም። ምን ተፈጠረ? አደይ የለችም። ምን? እንደው ይህ አባትሽ ከዛ ጎትጉቶ ጎትጉቶ አንጥቶ የት አደረሳት? አላውቅም እማዬ። እንደው ይች ልጅ እውነት በተናገርኳት ነገር ብንብላ ጠፍታ ይሆን እንዴ? አረ እማዬ ተይ። እኔ ደግሞ ፍቅር ወጥቶልኛል። በቃ አደይ እንደምትፈልገው ዴቪን ማግባት ትችላለች ብላ ስትል፣ አይ ብርሃኔ እስኪ ዝም በይ፣ ታንገብ በላይ ወሬ እኔ ደስ አይለኝም። ለማንኛውም አባትሽ ልጄን የት እንዳደረሳት ሂጄ ማጣራት አለብኝ። ይህ እርስዎ ሰውዬ ምን እያደረጉ እንደሆነ በፍጹም እያወቁት አይደለም። እናም እኔን አያድርገኝ ብላ ተናዳ ማዘሯ ወደ ሰብሉ አቀናች። ሊሊና ገጀራው ፊት ለፊት ተገናኙ። ውይ ማን መቶህ ነው? በጣም ይቅርታ፣ እስኪና ቶሎ ተነስ ብላ ቀጥ ስታደርገው፣ አንቺ ሊሊ አይደለሽም እንዴ? ምን እያልክ ነው? ማን ሊሊ? አልገባኝም። ቆይ አንተስ ማነህ? እኔ እኮ እዚህ ወረቀት ስላገኘሁ ላንሳ ብዬ ነው። እና ደግሞ እኔ ትምህርት ቤት ረፍዶብኛል እያለች ብዙ ነገር ስትቀበጣጠር፣ አንተ ምን ትሰራለህ እዚህ? ጭራሽ ሊሊ ልታግት ነበር? አንተ ሰውዬ ሆስፒታልን ባለፈው አይቻለሁ። የሆነ ሰዓትም ፊት ለፊት የብዙ ጊዜ አይሃለሁ። ቆይ ከሊሊ ምንድነው የምትፈልገው ብሎ ሲለው፣ አረ ተረጋጋ፣ እኔ ከሊሊ ምንም ፈልጌ አላውቅም እና ምንም አልፈልግም ነው የምልህ። አያያይ በፍጹም ይሄ ነገርማ ትክክል አይደለም ብሎ አጋጨው። ሊሊ ቆይ አንቺ የት ልትሄጂ ነው? አንተ ደግሞ ስሜን ከየታወቀው? አንተስ ማነህ ደግሞ? እኔ እባክህ ይሄ ሰውዬ ወድቆ ልረዳው ስለፈለግኩ ነው እንጂ ትምህርት ቤት ረፍዶብኛል። ምን? ሊሊ እኔ እኮ ዳይመንድ ነኝ። ምን ቤት? አልገባኝም እያለች በጣም አስለፋችው። አንቺ ሴትዮ ጭንቅላትሽን መቶሻል እንዴ? ይሄ ልጅ ነገርኩሽ እኮ ባቡሬ እየፈለገች ነው እና ማዘሯ ሁሉም ተጨንቀዋል። ምን? እናቴ ተጨነቀች እንዴ? ደግሞ ባቡሬ ማን ነው? እኔ ለማንኛውም መሄድ አለብኝ እሺ እየበረርኩኝ ብላ ልክ እንደ ቢራቢሮ እየበረረች ሄደች። በጣም ያዘነችውና በጣም የተከዘችው አደይ እባክህን ጫን ልቀቀኝ፣ የማይሆን ነገር አታድርግ፣ ሮማንን እንደዛ ሰቃይተህ በቁሟ ቅብር አድርገህ አሰደርካት። ድጋሜ እኔ ላይ ይህን ግፍ ልፈጥረው ነው ማለት ነው? ትሰሚኛለሽ አደይ? እኔ የአባትሽን ትዕዛዝ ነው የምቀበለው። ሲቀጥል ደግሞ ሮማንን ብትሆን በራሷ ጥጋብ ነው እንጂ ሄደችው። እኔማ ቆንጆ አድርጌ ቤት ውስጥ ይዣት አልነበር እንዴ? አላየሻትም ብርቱካን እንደመሰለች? ቆይ እናንተ ግን ህፃናታች ያለ እድሜያቸው ለምንድን ነው የምታገቡት? እናንተ እኮ ትልልቅ ናችሁ። ብትወልዱ እንኳ እኛን ታደርሳላችሁ። ታዲያ እኛን ካላገባችሁን፣ በዛ ላይ ደግሞ በግድ ካላገባችሁ፣ አጎቴ ቢያንስ አንተ ጥሩ ሰው አልነበርክ እንዴ? አይ እንግዲህ አንቺስ ለምንድን ነው ጥሩ ልጅ አይደለሽ? ታዲያ ጥሩ ልጅ ማለት የእናት የአባቱን ትዕዛዝ ማክበር አይደለም እንዴ? ለማንኛውም ወንድሜ እስከሚመጣ የግድ መታሰር አለብሽ ብለው አስረው ያሰቃዩታል። የፍቅር እናት እስኪ ሂጅ ሊልዬ ልጠይቃት እያለች ቀጭቋ እያለች ስትሄድ አስፓልቱ ዳር ማሚ ብላ እቅፍ አደረገቻት። እንዴ ሊልዬ እዚህ ምን ትሰሪያለሽ? ወይ ማምዬ ትምህርት ቤት ረፈደብኝ አይደል እናቴ፣ በጣም ይቅርታ፣ ደግሞ ፀሐዩ በጣም እያቃጠለኝ ነው ብላ እቅፍ አደረገቻት። ምን ነው ደንግጠሻል እንዴ? ምን ሆነሻል? ምንድን ነው የተፈጠረው ሊሊ? እኔን አታውቂኝም እያለች ስትል፣ እናቴ ደግሞ ምን ሆነሽ ነው ምናምን እያለች ስትል ግራ ገባት። ሩታ ስትመጣ፣ እንዴ ሩታ፣ እንዴ ሊሊ፣ ቆይ አንቺ ደግሞ ምን ሆነሽ ነው? የት ነሽ እያለች ስትላት፣ እኔማ ሊሊን ፍለጋ ነዋ። ይኸው ሊሊ እንግዲህ ምን አውቃለሁ እማዬ፣ ቆይች ሊ ማናት ብላ ስትል፣ እኔ እኮ እባክሽን እኔ እኮ ሩታ ነኝ ስትል፣ ሩታ አልገባኝም፣ ሩታ ደግሞ ማናት ብላ ስትል፣ እንዴ ቆይች ልጅ ምን እየሆነች ነው? አላቅም ሩታዬ፣
ካገኘኋት ጀምሮ ትክክል አይደለችም። ጭራሽ እኮ እናቷ መስያት እናቴ እናቴ ትላለች። ወይኔ ጉዴ! በቃ ለዶክተሩ ልደውልለት ብላ ዶክተሩ ጋር ደወለች። በቃ ዶክተሩ እየበረረ መጥቶ ይዞ ሄዶ ሆስፒታል ሲያስተኛት ኤላዬ እዚህ ምን ልሰራ ነው የመጣሁት ብላ አለችው። ምን ኤላ? ስለምን ኤላ ነው የምታወሪው? ምን ነው? ወይስ ፍቅራችንን ማንም እንዲያውቅ አትፈልግም? እኔ እዚህ ሆስፒታል ለምንድን ነው የመጣሁት? ምን አርገኸኝ ነው ብላ ስትል፣ አረ እኔ ምንም አላደረኩሽም። ታመሽ እኮ የሆነ መድኃኒት እንዲታዘዝልሽ ብዬ ነው። ፀሐዩ ነው እናቴ ጋር የቆየሁት ፀሐይ ላይ ነበረ እንጂ ምንም አልሆንኩም። ለማንኛውም ና እንሂድ። እንዴ ለምንድን ነው የምሄደው? እኔ እኮ ዶክተር ዩኤል ነኝ። አይ እያታለልከኝ ነው። ደግሞም መምህር መስለሃል። ዛሬ ነጭ ለብሰሃል። ይቺ ግን አብራት ያለችዋ ልጅ ምንም አልወደድኳትም። ማን? ሩታ? አዎና ምንም ደስ አትልም እያለች ስትል ዶክተሩ ግራ ገባውና ቤዛን ጠራ። ከዛም በኋላ ቤዛ ላይ ጥምጥም አለችባትና ሩታ እንዴት ነሽ? ደህና ነሽ? ታውቂያለሽ ይችን ልጅ አልወደድኳትም። ማንን? ይችና? ኧረ እባክሽ እሷ ቤዛ ናት። እኔ ሩታ ነኝ ብላ ስትል ምን? አዎ አይ እኔ አንቺ ሳይሽ ምንም ደስ የምትይ ልጅ አይደለሽም። ለማንኛውም ቤዛ በቃ ይዘሻት ሂጂና መመርመር አለባት። ከተመረመረች በኋላ ይሄ ነው ብዬ መድኃኒቱንም ሆነ በሽታውን ለማወቅ ይጠቅመኛል ብሎ ወደ መመርመሪያ ክፍል ስትሄድ በጣም ደስ አላት ቤዛ። እኔ ቤዛ እኮ የማላደርገውን ምንም ነገር የለኝም። እችላለሁኝ። ትችያለሽ ቤዛ፣ አሁን ሁሉንም ነገር አድርገሻል ብላ ለራሷን በራሷ አሞጋገሰችው። ወንድሟ ጋር ደውላ እንግዲህ ሊሊ እየመጣች ስለሆነች መቀበል አለብህ ብላለችው። ምን እያልሽ ነው? አዎ ተቀብለህ ሂደህ ዶክመንቱን ማውጣት አለብህ። ስለምን ዶክመንት ነው የምታወሪው? አልገባኝም ቤዛ። ሂደህ የኤላን የቤት ካርታና እንዲሁም ደግሞ የሊሊን የቤተሰቦቿን ሀብትና ንብረት የያዘውን ፋይል በሙሉ ለእኔ ትሰጠኛለህ። ግን ደግሞ አላደርገውም። ተይ እባክሽ፣ እንዲህ አይነት ይቅርብኝ። ነገርኩህ አይደለም አንተ ልጅ፣ እኔ እኮ እያዘዝኩ ነው እንጂ ምንም እያደረግኩ አይደለም። ደግሞ እኔ እህትህ ነኝ ብላ ዳኒን ስትለው፣ ዳኒም ደግሞ ያለውል በግዱ እሺ ቤዛ ሁሉንም ነገር አስተካክላለሁ ብሎ አለ። ግራ የገባው ባቡሬ ዶክተር ምን እየተካሄደ ነው? እኔ የምልህ የአመማት የደም ካስር ነው እንጂ የአእምሮ ጭንቀት ነው እንዴ? ወይስ ደግሞ አብዳለች እንዴ? ይኸውልህ ባቡሬ ይሄን ነገር አሁን መናገር አልችልም፣ ግን ደግሞ እኔ ሌላ ነገር ሳይሆን ኤላ መስያት ነው። ስለምን ኤላ ነው የምትለው? ህይወቷን አበላሽቶት ለሄደው ኤላ ነው? እባክህ ተወኝ እስኪ ብሎ ሲለው፣ አረ እንደዛ አይደለም ተረጋጋ። ምንም ሊረጋጋ አልቻለም። ለማንኛውም እኔ አታሳብደኝ፣ ሁሉንም ነገር ንገረኝ ብሎ ሲለው፣ እባክህ እኔን እመነኝ፣ መጀመሪያ ልመርምራትና ሁሉንም ነገር እነግርሃለሁ ብሎ አለ። ውድ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች የዛሬው አደይ ይህን ይመስል ነበር። በቀጣይ እስከምንገናኝ ሀገራችንን ሰላም እያድርግልን። በቀጣይ የአደይን የሰርግ ወይስ ደግሞ አደይ ወደ አዲስ አበባ ትመጣ ይሆን የሚለውን በቀጣይ ይዘን እንመጣለን። እስከዛው ላይክ፣ ሼር፣ ሰብስክራይብ አይረሳ። ባይ ባይ።